እንዴት ነው አባት? ይሄ የሳሮን ቤት ነው አይደለ? ሳሮንን ፈልገን ነበር የመጣነው። ወይኔ ጉድ! ምን አይነት ጉድ ነው የገባሁት? ምን አይነት እንትን ውስጥ ነው ያለሁት? እኔም እንደ አባቴ ብሄድ ይሻላል እኮ እንደዚህ አይነት ነገር ውስጥ ከምሰማ። ያቺ ጣጣ ደግሞ አያልቅም። የምን አጎል ደግሞ ምትነሳቸው አጎት ምን አገባኝ? እኔ አጎቴ ሞቶብኛል። እኔ ከፍላ በዛ ላይ ካሜራም ይዛችኋል። ምንድነው ካሜራ? ይኸውልህ ከቤት ወጥቻለሁ። ቁልፉን ብቻ እንድትረገቢ ነው የምፈልገው። መጣው በቃ እዛው ቆምሽ ጠብቂ። መጨረሻ ጊዜ የኛ ወንድማችን ማለት የክሩ አባላችን ታግቶ የነበረው እሷ ተከራይታ በነበረበት ቤት ነው። ወደ ባንክ ማላስገባችሁም ነበር እኔንም ወይ ያዘው ወይ ባንክ አስገባው እያለችኝ ነገ ዛሬ ስል እንደተቀመጠ ይዘው ጠፋች። እሱ በዛ ምክንያት ነው እናቴ የታመመችው። እናቴ አሁን አልጋ ላይ ነች። የሚገርምህ ነገር የለም። አሁን ራሱ ከመጣች ቤቱን ትቼ ምናምን ስለመጣው ልትቆጣች ትችላለች። ስለዚህ መሄድ አለብኝ። እስከተወሰነ ጊዜ ሁላ ውስጧ ራርቶ የሆነ ልቧ እንትን ብሎ ትመለሳለች። ቢያንስ እንኳን ግማሹን እንኳን ብታጠፋው የሆነ ምክንያት ፈጥራ ትመለሳለች ብዬ በጣም እየጠበቅኩ ነበር። ግን ምን አይነት ጭካኔ ምን ያክል በእኛ ላይ እንደጨከነች አላውቅም። በዛው ቀረች። እኔም ስቲል በቃ የሆነ ብትመጣ ሁላ እኔ አሁን ላይ ያለኝ ለሷ አመለካከት በጣም መጥፎ ሆኗል። ያ ብር ጠፋ። ያን ብር ወሰደችው። ከዛ በኋላ ያለው ህይወት እናቴም የኔን ፊት ነው የምታየው። ታውቃለህ ወንድሜ፣ እኔ እንጃ እኔ ምን እንደምልህ አላውቅም። ብቻ በእውነት የሆነ እንዴ ይሄን ያክል ድረስ ደርሳለች እንዴ? እኔ ለሳሮን ነው የምሰራ። ማለት ምን አይነት ወንጀል እንደተፈጠረም አላውቅም። ሳሮን እዛ ቤት አስገብታኝ እዛ ነው የምሰራ እንጂ ስለምትለው ወንጀል አላውቅም። ሰክራ ለሊት ትመጣለች። በራ ልከፈትላት ሲል ሁላ ባጥር ዘላ ትገባለች ምናምን። ማለት በቃ ምን ልበልህ ከምጠብቀው በላይ ሆነችብኝ። እንደነገርኩህ ያው ሳሮን ምስቅልቅል አድርጋ ነው ሄደችው። በቃ ህይወታችን ምስቅልቅል አድርጋ ነው ሄደችው። የሰው ልጅ እናትና አባቱን ወይም ወንድሙን ይጠቅማል። እሷ ግን እንደነገርኩህ እናቴ አልጋ ላይ እንድትወርቅ ያደረገቻት እሷ ነች። እኔንም ትረብሸኛለች። ስቲል ከኪሴ ውስጥ ገንዘብ ካስቀመጥኩ በቃ አላገኘውም። የሚገርምህ ትወስደዋለች። ማን ነው እንደዚህ የሚያደርገው እያልኩ እንትን ለማለት ስሞክር እሷ ነች። እንደዚህ ሱሰኛ ሆነች፣ ጠጭ ሆነች፣ አጫሽ ሆነች፣ ቃሚ ሆነች አልኩ እንጂ እንደዚህ አይነት ወንጀል እንኳን ትሰራለች ብዬ አላስብም። አትሰራም ደግሞ። የዕቁብ ብር ነው ሰርቃ ሄደችው። የዕቁብ ብር ነው ይዛ የጠፋችው። ያንን ብር እንዳታጠፋው ያላደረኩት ጥረት የለም። የሚገርም ያላደረኩት ጥረት በጓደኞቿ ሄጃለሁ፣ በእኔ ጓደኞች ሄጃለሁ። ምናልባት እዚህ ቤት ትገኛለች፣ እዛ ቤት ትገኛለች ሲባል ያልዞርኩበት ቤት የለም። ከወንጀለኛ ማፊያዎች ጋር ተቀላቅላለች። ሰው በማገት በህገወጥ ዝውውር ዙሪያ በብዙ ነገር ተጠምዳ ያለች ሴት ነች አሁን በዚህ ሰዓት። ከዛም አልፎ ሲጋራና ጫት መጠቃቀም ጀመረች። ይህ ነገር እውነት ነው ውሸት ነው እያልኩ ማጣራት ጀመርኩ በግሌ። እያጣራው ሲሄድ ኦልሬዲ ገብታበታለች። አስደሳች ዜና ለቤት ፈላጊዎች በሙሉ በመሃል ሜክሲኮ መኖሪያ ቤት በካሬ 85500 ብር እየሸጥን ነው። አባይ ሆምስ ሪል ስቴት እያስገነባ ባለው 12000 ካሬ ሜትር ላይ ባረፈው የመኖሪያ መንደር ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ደግሞ ነግደው የሚያተርፉባቸውን የንግድ ሱቆችን ከ10 ካሬ ጀምሮ በ10% ቅድመ ክፍያ ብቻ እየሸጥን እንገኛለን። በተጨማሪም ከ10% በላይ ለሚከፍሉ ደንበኞቻችን ዳጎስ ያለ ቅናሽ ይዘንሎት መጥተናል። ያስተውሉ፣ 85500 ብር የካሬ ዋጋችን የሚቆየው እስከ ህዳር 21 ድረስ ብቻ ነው። የዚህ ዕድል ተጠቃሚ ለመሆን ከታች በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ሰላም፣ ጤና፣ ፍቅር፣ አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ደግሞ ባለፈው ቪዲዮዎች እንደምታውቁት ብዙ ነገር ቃል ገብቼላችሁ ነበረ። ማለት አሸናፊ ላይ ጉዳት ያደረሱ ሰዎች ወይም ደግሞ ብዙ ወንጀል የሰሩ ሰዎች ለፍርድ እንደሚቀርቡና አሸናፊን ስላገኘ ነው አርፈን እንደማንቀመጥ ነግሬያችሁ ነበር ማለት ነው። ስለዚህ አሁን ቤተሰቦች ያን ስራ መስራት ጀምረናል ማለት ነው። አሸናፊ ላይ ጉዳት ያደረሱ ሰዎች፣ ብዙ ወንጀል የሰሩ ሰዎች፣ የብዙ ሰዎችን ህይወት ያበላሹትን ሰዎች ለፍርድ ለማቅረብ ቆርጠን ተነስተናል ማለት ነው። እንግዲህ ዛሬ ላይ የምንገኘው አሸናፊን ለመጨረሻ ጊዜ ያገኘንበት ቤት ላይ ሲንከባከቡት ማለትም ደግሞ ጉዳት ሲያደርሱበት እገታው ላይ የነበሩት 2 ሰዎች መረጃ ደርሶን ስለነሱ ለማጣራት ነው ማለት ነው። እንግዲህ እዛ ከነበሩ 2 ሰዎች መካከል አንድ ሳሮን የምትባል ሴት አለች እና ደግሞ አብረው ደግሞ አንድ
ጓደኛው አብሮት አለ ማለት ነው። አብረው ሲጠብቁት ነበረ። ስለዚህ እነሱን ሰዎች ለማግኘት ሙከራ እያደረግን ባለንበት ወቅት እንግዲህ ስለ ሳሮን ቤትና ስለ እያንዳንዱ ነገር መረጃ ደርሶን እሷ ቤት ሄደን እሷን ለማግኘት ወደዚህ ሰፈር መተናል ማለት ነው። እንግዲህ ውስጥ ገብተን ደግሞ ሳሮንን አግኝተናት ከኋላዋ ማን እንዳለ ይሄን ነገር ሁሉ ያሰራት ለምን እንደምትሰራ አሸናፊን ለምን አግተው እዛ እንዳቆዩት እያንዳንዱን ነገር ጠይቀናት መረጃ የምናገኝ ይሆናል ማለት ነው። እንግዲህ ቤተሰቦች ውስጥ ገብተን ደግሞ የሚፈጠረውን እያንዳንዷን ነገር አብረን የምናይና የምንመለከተው ይሆናል ማለት ነው። በተጨማሪ ቤተሰቦች ሁልጊዜ እንደምላችሁ እባካችሁ ይሄንን ቻናል እባካችሁ ሰብስክራይብ አስደርጉ፣ ሼር አድርጉልን። ምክንያቱም የእናንተ ሼር እና ላይክ ኮመንት ነው ለኛ ዛሬ ላይ እንደዚህ ቆመን እንድንሰራ ብዙ ነገር እንድናደርግ የሚያደርገን። ስለዚህ ባካችሁ ሼር እያደረጋችሁ ሌላ ወዳጅ ዘመዶችን ለዚህ ቻናል ቤተሰብ እንድታደርጉ አጥብቄ ነግራችኋለሁ ማለት ነው። ስለዚህ እንግዲህ ለዚህ ቻናል አሁን ላይ እያያችሁ አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንዲሁም ደግሞ ለቻናሉ ቤተሰብ የሆናችሁ ሰዎች ላይክ ኮመንት በማድረግ አጋርነታችሁን እንድታሳዩን ከወዲሁ ልነግራችሁ ፈልጋለሁ ማለት ነው። በተጨማሪም ደግሞ የደወል ምልክቷን እየነካችሁ ኦል ሚለውን በመንካት የምንለቃቸው ቪዲዮዎች ሁሉ ወደ እናንተ እንዲደርሱ እንድታደርጉ በጥብቅ ላሳስባችሁ እፈልጋለሁ ማለት ነው። እንግዲህ ውስጥ ገብተን ደግሞ የሚፈጠረውን አብረን የምናየው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ቤተሰብ አብራችሁን ቆዩ። እንዴት ነህ አባት? ይሄ የሳሮን ቤት ነው አይደለ? ሳሮንን ፈልገን ነበር የመጣ ነው። የሳሮን ቤት ነው። ወንድሟ ነኝ። ኦኬ፣ አንተ ወንድሟ ነህ? እሺ፣ ውስጥ አለች ሳሮን? የለችም። ይኸውልህ እኛ ሳሮንን ፈልገናት ነው የመጣ ነው እና ውስጥ ገብተን ብናወራ ምናልባት። በምን ጉዳይ ፈልጋችኋት ነው ወንድሜ? ማለቴ እንዴት? በዛ ላይ ካሜራም ይዛችኋል። ምንድነው ካሜራ? ይኸውልህ እኛ መርማሪ ጋዜጠኞች ነን። ምንድነው ወንድሜ? ከሰው ዝም ብሎ ዘሎ ይገባል እንዴ? ይኸውልህ እሱ ማጣራት ያለበት ነገር ማጣራት ስላለው ስለሚችል ነው ማለት። ይኸውልህ አሁን እኛ መርማሪ ጋዜጠኞች ነን። ስለ ሳሮን ማጣራት ያለብን ብዙ ነገሮች አሉ። ስለዚህ እባክህ ፍቀድልንና ገብተን በሰላም እንድናወራ ፍቀድልን። ምንድነው? አልገባኝም። ማለቴ ስለምን ጉዳይ ነው የምታጣሩት? እባክህ የምናጣራው ነገር ስላለ ነው። እንደምታየው የህግ አካላትም ከኋላችን አሉ። ብዙ ክሩ አባላት ነው ያሉ። ስለዚህ ገብተን በሰላም እናውራ። ይቻላል። እሺ ነው። እሺ ነው። እንግዲህ ቤተሰቦች አሁን ላይ የምንገኘው ሳሮን ቤት ነው። ያው ቅድም እንደምታውቁት ለመግባት ብዙም እንትን አልፈጅም ማለት ግርግርም አልተፈጠረም። ያው አንዳንዴ ሁሉም ሰው ግርግር አይፈጥርም። አንዳንድ ሰዎች ያው በቅንነት የምንፈልገውን ነገር ሊሰጡን ስለሚችሉ ማለት ነው። እንግዲህ ውስጥ ገብተናል ማለት ነው። አጠገብ የሚገኘው እንግዲህ የሳሮን ወንድም ነው። እስቲ ያለውን ነገር ደግሞ ከሱ ስለ ሳሮንም ስለ እያንዳንዱ ነገር ስለዚህ ቤትም ሁሉን ነገር ከሱ የምንሰማው ይሆናል ማለት ነው። እንግዲህ እሺ ወንድሜ ይቅርታ፣ መጀመሪያ ወደ ጉዳያችን ከመግባታችን በፊት ያው ለመግባባት ይጠቅመን ዘንድ ስምህን ቅድሚያ ብትነግረን። ኦኬ እሺ፣ ስሜ አስቻለው እባላለሁ። እሺ አስቼ፣ ያው እንግዲህ ቅድም በር ላይ ብዙ ነገር ጠይቄያለሁ። ያው የሳሮን ቤት እንደሆነ ማለት እኛ የሳሮን ቤት እንደሆነ መረጃው ደርሶን ነው እዚህ ቤት የመጣ ነውና ሳሮን እዚህ ቤት የእሷ ቤት እንደሆነ ቅድም ያው ከካሜራ ጀርባም ለመንገር ሞክራል ሊሆን ያክል ማለት የእሷ ቤት ማለት እንዴት ነው? በራሷ ስም ለራሷ የገዛችው ቤት ነው ይሄ ቤት? ማለቴ ያው ሳሪ የኔ ታናሽ እህት ነች እና ያው ቤታችን አንድ ላይ የምንኖረው እዚህ እናታችን አለች። ያው የእሷን ቤት ነው የኔም ቤት ነው፣ አንድ ላይ ነው የምንኖረው። ስለዚህ ያው በእሷ ስም የወጣ ሳይሆን የቤተሰብ ቤት ነው ማለት ነው። የቤተሰብ ቤት ነው። እሺ እንግዲህ ያው ለመረጃዎች ለማግኘት ይጠቅመኝ ዘንድ እስቲ ስለ አንተ ደግሞ ፐርሰናል ጥያቄዎችን ጠይቃለሁ እና እስቲ እዚህ ቤት ስትኖር አሁን ከማን ጋር ነው እየኖርክ ያለው? ኦኬ አሁን እዚህ ቤት ስኖር እናት ያለች፣ ሳሪ ያለች ታናሽ እህቴ ነች እንዳልኩ። በአጋጣሚ አባታችን ሳሪ በተወለደች በ2 ዓመቷ ቲንክ እንደዛ ነው ያረፈው እና እናትም አባትም ሆነ ያሳደገችን ያው እናታችን ነች። ከዛ በተረፈ ግን ሙሉ ኃላፊነት ሞር ከእናቴ ይልቅ እኔ ነበርኩ ቤቱን ማኔጅ ማደርገው። የሚገርም ስራም ያው አንዳንዴ እስከ 12 ተምሬያለሁ፣ 12 ላይ ነው ያቆምኩት እና ስራ የቀን ስራም ሁሉ እሰራለሁ። እሱን እየሰራው ቤተሰብ አስተዳድራለሁ። ሳሪ የሚያው ታናሽ ስለሆነች ምንም የምትሰራው ነገር የለም። ተማሪም ነበረችና እስከ 10 ነው የተማረችው እሷ። ከ10 በኋላ ኦልሬዲ ያቆመች የሆነ የማይሆን መስመር ውስጥ ገባች። እንደዛ ነው አሁን የቤተሰባችን ላይፍ ያለው።
እናቴ የጉሊት ስራ ትሰራለች። የተለያዩ ልብስ ምንም እያጠበች በየሰፈሩ ትሰራለች፣ አታርፍም እና በጣም ጎበዝ እናት ነው ያለችኝ። የሚገርም አሁን ላይ ግን ታማ አልጋ ላይ ነው ያለችው። አጋጣሚ አይዞ ያው እንግዲህ እንደሚታወቀው ማለት እናት ከምንም በላይ ነች ማለት ለማንም ሰው ቢሆን የሁሉም እናት ለሁሉም ብርቅ ነች። ያው እናት ክፉ አይንካት፣ እናት እንድታመም አይፈለግም። እንግዲህ መጀመሪያ ደረጃ በዚህ አጋጣሚ እናትህን እግዚአብሔር እንዲምርልህ ልመኝልህ እወዳለሁ ማለት ነው። እና እዚህ ቤት ማለት ሳሩን ምን ያህል ጊዜ ነው ማለት አሁን ላይ አለች ትመጣለች እንዴት ነው? የሚገርም ሳሪ እንደነገርኩ በጣም የቤት ልጅ ነች። እየተቆጣጠርኩ ነው ያሳደግኳት ምናምን። ከሆነ ጊዜ በኋላ ምን አይነት ጓደኛ እንደያዘች አላውቅም፣ ምን አይነት መስመር ውስጥ እንደገባች አላውቅም። እንደዚህ አልኮል የሚባል ቀምሳ ማታውቅ ልጅ እየጠጣች እየሰከረች መግባት ጀመረች ምናምን። ከዛም አልፎ ሲጋራና ጫት መጠቃቀም ጀመረች። ይህ ነገር እውነት ነው ውሸት ነው እያልኩ ማጣራት ጀመርኩ በግሌ። እያጣራው ሲሄድ ኦልሬዲ ገብታበታለች፣ እኔ በማላውቀው መንገድ ማለት ነው። ከገባች በኋላ እንድትወጣ ያልጣርኩት ነገር የለም። ሞከርኩ አልቻልኩም። ገብቷል። አንዴ የሆነ ሰው የማይሆን መስመር ውስጥ ከገባ ያንን ሰው ለማስወጣት በጣም ይከብዳል። እና እንደነገርኩ በቃ ሳሪ በጣም አስቸጋሪ ልጅ ሆነችብኝ። በቃ ድሮ ከማውቃት ሳሪ በቃ ተቀየረችብኝ፣ ሙሉ በሙሉ ሰይጣን ሆነችብኝ። በቃ እኔንም ትረብሸኛለች። ስቲል ከኪሲ ውስጥ ገንዘብ ካስቀመጥኩ በቃ አላገኘውም። የሚገርምህ ትወስደዋለች። ማን ነው እንደዚህ የሚያደርገው እያልኩ እንትን ለማለት ስሞክር እሷ ነች። ሰክራ ለሊት ትመጣለች። በራ ልከፈትላት ሲል ሁላ ባጥር ዘላ ትገባለች ምናምን። ማለት በቃ ምን ልበልህ ከምጠብቀው በላይ ሆነችብኝ። እንዲያስቡ ታናሽ እህትህ እንደዚህ ሁና ማየት በጣም ይከብዳል። ማለት አላቅም። እንዲህ አይነት ነገር ብዙ ጊዜ የተለመደው በወንዶች ነው፣ ግን በሴቶች ሲሆን ደግሞ እኔ እንጃ። እኔ ማለት እንዲህ አይነት ነገር ውስጥ እንዴት እንደገባችም አንዳንዴ ግራ ይገባል። ማለት ግን እዚህ አይነት ነገር ውስጥ የገባችው መቼ ነበር? ይመስለኛል ቆይታለች ከገባች። ግን ይህን ነገር እኔ ያወቅኩት 10ኛ ክፍል አቋረጠች። ወረድ አልማርም ምናምን ብላ ስታቋርጥ እንዴት ልታቋርጥ ቻለች? በምን ምክንያት አቆመች ብዬ ለማጣራት ስሞክር ኦልሬዲ ሱስ ውስጥ ገብታ የማይሆን መስመር ውስጥ እንዳለች ነው የሰማሁት። ከዛ በራሴ መንገድ አጣራው፣ በራሴ መንገድ ሄድኩኝ። ገብታለች ኦልሬዲ ሱስ ውስጥ። እኔንም ልትሰማኝም ልታዳምጠኝም አትፈልግም። የራሷን መንገድ ብቻ የራሷን ሙድ ብቻ ነው የምትከተለው። ትጠጣለች፣ ትመጣለች፣ ትሰክራለች። ስትፈልግ ትሰድበናለች፣ ስትፈልግ ሌሊት መታ መልሳ ሞታ ልትሄድ ትችላለች። የሚገርምህ እናቴ እንደ እኔም እየሰራው እሷም እየሰራች ቁም ትጥላለች። ወደ ባንክ አላስገባችውም ነበር። እኔንም ወይ ያዘው ወይ ባንክ አስገባው እያለችኝ ነገ ዛሬ ስል እንደተቀመጠ ይዘው ጠፋች። እሱ በዛ ምክንያት ነው እናቴ የታመመችው። እናቴ አሁን አልጋ ላይ ነች። የሚገርምህ እና በሷ ምክንያት ተናዳ በሽተኛ ሆነች። አሁን እናቴንም እያስታመምኩ ስራም እየሰራው ከዛ የሷም ሐሳብ አለ። በቃ ምን ልበልህ በጣም ከባድ እንትን ውስጥ ነኝ ወንድሜ። በጣም ከባድ እንትን ይከብዳል አንዳንዴ። ማለት የእናት ሆድ ዥንጉርጉር ነው። አንዳንዱ ልጅ ቤተሰቡን ያኮራል፣ ብዙ ነገር አድርጎ ለቤተሰቡ ብዙ መስዋዕትነትን ከፍሎ ራሱን ሰማዕት አድርጎ ለቤተሰቡ ብዙ ነገር ያደርጋል፣ ህይወት ይቀይራል የቤተሰቡን። አንዳንድ ልጅ ደግሞ እንግዲህ እንደምታየው የቤተሰቡን ህይወት የሚቀጥፍ ሰው አለና፣ ግን እንዴት ነው ማለት የሰው ልጅ አንዳንዴ ወደ ሱስ የሚገባበት ምክንያቶች በጣም ብዙ ናቸውና ይሄን ነገር እንዴት ለመደችው? እኔ አንዳንዴ አሁን ስለአንተም ቼክ ማድረግ ፈልጋለሁ። ለምሳሌ አንተ ምን አይነት ህይወት ነበረ መጀመሪያ ደረጃ ላይ? ማለት ኦልሬዲ በእናት ቁጥጥር ስር በነበረበት ሰዓት ቤታችሁ ኦር ደግሞ አባታችሁ ሳይሞት በፊት የነበረ ስብዕና ወይም ደግሞ የነበረ ነገር። ምክንያቱም አንዳንዴ ከባክግራውንድ የሚመጣ ነገርም ሊኖር ይችላል። አባታችሁስ ምን አይነት ሰው ነበረ በሰዓቱ? እኔ አንዳንዴ እንዲህ አይነት ነገሮች ከቤተሰብ ይወረሳሉ፣ ከውጭም ይወረሳሉ፣ ከብዙ ቦታ ነው ሊመጣ የሚችለው እና ይሄ ነገር እንዴት ነው ሊመጣ ይችላል? አንተስ ምን አይነት ስብዕና ነበረ? የሚገርምህ አባታችን ምንም አይነት እንደዚህ አይነት የሱስ ባህሪም የለበትም። ሱስ ስልህ አይደለም ይሄ ሲጋራ፣ ጫት ስቲል መጠጡ ላይ አይጠጣም ነበር። እውነት የምሬን ነው የምልህ። በቃ እንደውም የአባታችን መሞት ሊሆን ይችላል ወደዚህ መንገድም እንድትገባ ያደረጋት። አንደኛ አባታችን እያለ እናትና አባት ሲኖርህና
ወይ እናት ብቻ ሲኖርህ ይለያያል። አባታችን በጣም ከሚባለው በላይ ይቆጣጠረን ነበር፣ ከሚባለው በላይ ፍቅር ይሰጠን ነበር። በሰዓቱ ነው ወደ ቤታችን የምንገባው። እኔም እንደዛው የአባቴን እንትን ነው ተከትዬ ያደግኩት ገብቷል። አባቴ ካረፈ በኋላም ሞር ኃላፊነት ከኔ ላይ ሲሆን አይደለም እንደዚህ አይነት ኢየሱስ እንትን ለማራመድ ስራ ለመስራትም ከቤት ለመመለስ ስራ መስራት፣ ከቤት መመለስ፣ ስራ መስራት፣ ከቤት መመለስ። ከዛ ውጪ እነሱ ፍቅር በጣም በቃ ከሚባለው በላይ ወዳታለሁ ሳሪ። ያው ታናሽት መቼም ታውቃለህ ስሜቱ መቼም ይገባል። እናቴም አለች፣ እናቴንም በጣም ነው የምወዳት። ወጥቼ እስክመለስ ነው እንጂ የምቸኩለው እንደዚህ አይነት ኢየሱስ መንፈስ ከኔ ጋርም የለም አባቴ ጋርም የለም ነበር። እሷ ወደዛ መንገድ እንድትገባ ያደረጋትን ነገር እንጃ ብቻ በምን አይነት እንትን እንደዚህ አይነት መስመር ውስጥ እንደገባችብኝ አላውቅም። እሺ አስቼ ማለት አሁን ላይ እንዴት ነው እየኖራችሁ ያላችሁት? ማለት ቤተሰቡ ሙሉ ለሙሉ የሚተዳደረው በአንተ ገቢ ምንጭ ነው? ምክንያቱም አሁን ላይ እናትህም ያው እንደነገርከኝ በሳሮን ምክንያት አልጋ ላይ ወድቃለች ብለኸኛል እና አሁን እንዴት ነው የምትተዳደሩት? በአንተ ገቢ ብቻ ነው? አዎ ወንድም ያው እንደነገርኩህ በጣም አሁን ላይ በጣም አስቸጋሪ ሁኔታ ላይ ነው ያለሁት። ያው እኔም ስራ ብዙም የለም። እንደነገርኩህ ያው ሳሮን ምስቅልቅል አድርጋ ነው ሄደችው። በቃ ህይወታችን ምስቅልቅል አድርጋ ነው ሄደችው። የሰው ልጅ እናትና አባቱን ወይም ወንድሙን ይጠቅማል። እሷ ግን እንደነገርኩህ እናቴ አልጋ ላይ እንድትወድቅ ያደረገቻት እሷ ነች። ያንን ብር የዕቁብ ብር ነው ሰርቃ ሄደችው። የዕቁብ ብር ነው ይዛ የጠፋችው። ያንን ብር እንዳታጠፋው ያላደረኩት ጥረት የለም። የሚገርም ያላደረኩት ጥረት በጓደኞቿ ሄጃለሁ፣ በእኔ ጓደኞች ሄጃለሁ። ምናልባት እዚህ ቤት ትገኛለች፣ እዛ ቤት ትገኛለች ሲባል ያልዞርኩበት ቤት የለም። ያ ብር ጠፋ፣ ያን ብር ወሰደችው። ከዛ በኋላ ያለው ህይወት እናቴም የኔን ፊት ነው የምታየው ታውቃለህ። እንደውም እኔ በቃ ደክሙኝ እንኳን መጥቼ ያንን ፊት ማሳየት አልፈልግም። ምክንያቱም እናቴ ታማለች፣ እንድትረበሽ አልፈልግም። በዛ ላይ ደግሞ ሳሮን ጠፍታለች፣ ያንን ብር ይዛ ጠፍታለች። ሙታለች አለች ወይስ ምን ላይ ነች የሚለውን ያሳስባታል። እኔ እንጃ ብቻ ምን ብዬ እንደምነግርህ በጣም ከባድ እንትን ውስጥ ነው ያለሁት አሁን። አይዞህ አስቼ እንግዲህ እንዲህ አይነት ውጣ ውረድ ህይወት ላይ ያጋጥማል። መበርታት ብቻ ነው ያለብህ። ማለት ግን እንዴት ነው የአባታችሁ ምናምን ምን ነበር ይሰራ የነበረው? ምክንያቱም ጡረታ ምናምን አልነበረውም። ያው እንዴት ነበር የነበረው? አባቴ የሚገርም የድሮ ወታደር ነበርና ከዛ ከተመለሰ በኋላ ባንክ ቤት ነበረ የሚጠብቀው እና ጥበቃ ነበረ። ያው በአጋጣሚ ታሞ አረፈ። ከዛ በኋላ ያው ምንም አይነት ገቢ የለም። የእሱ ጡረታ በወር 700 ብር አካባቢ ነው የሚገባው እና አሁን እሷ ያው ምንም እንደማታረግ ታውቃለህ መቼም። አሁን ላይ ከጊዜው አንጻር ሁሉ ነገር ውድ ነው። ግዴታ ስራ መስራት አለብህ። ለዛም ነው ያገኙትን አልመርጥም ስራ ብያለሁ። የቀን ስራ እሰራለሁ፣ ምንም ያገኙትን ነው የምሰራው። በዛ መሀል ላይ እንደዚህ አይነት ኦብስታክል ሲፈጠርብህ ምን ማድረግ እንዳለብህ ሁላ ይጠፋብሃል። እሺ እንግዲህ ያው የተፈጠሩት ነገሮች ሁሉም ነገሮች እንግዲህ ለበጎ ናቸው። አሁን ላይ አንተ ማድረግ በቻልከው መጠን ያው እናትህን ማስታመም በቻልክበት መጠን ማስታመም ነው። እንግዲህ እስቲ ስለ ሳሮን እስቲ አሁን እዚህ ቤት መታጣቅም ማለት እንትን ካለች ጀምሮ ከዚህ ቤት ከወጣች የዕቁብ ብር ይዛ ነው የወጣችሁ ብለኸኛል። ያው ብዙ ነገር ከዛ በፊትም እናንተ ስትጎዳችሁ በቃ ብቻ ብዙ ነገር ስታረጋችሁ እንደነበረች ነግረኸኛልና ዕቁቡን ከወሰደች በኋላ ከዚህ ቤት ከወጣች በኋላ በአጠቃላይ አልተመለሰችም። ከዛ በኋላ እናንተን ለመጠየቅ ምክንያቱም እናቷም እንደታመች ምናልባት ኢንፎርሜሽኑ ሊደርሳት ይችላል። ምን ላይ እንዳላችሁ ለማጣራት ምናምን አልመጣችም? በጭራሽ አልመጣችም። የሚገርምህ እኔም እንዳልኩ በጣም ፈልጊያታለሁ ምናምን ያልፈለግኩበት ያልሄድኩበት ቦታ የለም። ግን ራሷን ሰውራለች። ራሷን ላለመገኘት ያደረገችው ጥረት በቃ እኔም ላገኛት አልቻልኩም። እሷም አልመጣችም። እኔ እስከተወሰነ ጊዜ ሁላ ውስጧ ራርቶ የሆነ ልቧ እንትን ብሎ ትመለሳለች፣ ቢያንስ እንኳን ግማሹን እንኳን ብታጠፋው የሆነ ምክንያት ፈጥራ ትመለሳለች ብዬ በጣም እየጠበቅኩ ነበር። ግን ምን አይነት ጭካኔ ምን ያክል በእኛ ላይ እንደጨከነች አላውቅም። በዛው ቀረች። እኔም ስቲል በቃ የሆነ ብትመጣ ሁላ እኔ አሁን ላይ ያለኝ ለእሷ አመለካከት በጣም መጥፎ ሆኗል። በቃ የሆነ ነገር ላደርጋት ሁላ እችላለሁ። ገብቶሃል? አንደኛ እናቴ በእሷ ምክንያት ነው ምንም ያልሆነች፣ ስራዋን እየሰራች እኛንም እያኖረች የነበረች እናቴ ነች አልጋ ላይ እንድትወድቅ ያደረገቻት። ገብቶሃል? አሁን ላይ እኔ ለእሷ ያለኝ አመለካከት በፊት ምን ያክል እንደምንከባከባት የማስብላት ልጅ
አሁን ላይ ደግሞ ለሷ ያለኝ አመለካከት በጣም መጥፎ ነው። እኔ ባገኛት ሁላ እኔ እንጃ በቃ ምን እንደምልህ አላውቅም። አያው ነገሮች አንዳንዴ በዚህ መልኩ ስለ አንተ አሁን ተረጋግተህ ነገሮችን አሰላስለህ ብታገኛት እንኳን ምንም አይነት ወደ እርምጃ ውስጥ አይነት መግባት የለብህም። ምክንያቱም አንድ ነገር አድርገህ በዚህ ሰዓት ድንገት እስር ቤት እንኳን ብትገባ እንግዲህ ከአንተ ጀርባ ስንት ነገር እንዳለ ታውቃለህ። ምክንያቱም አንተ አንድ ቦታ የሆነ ተጎድተህ ወይ እስር ቤት ገባህ ወይ ደግሞ የሆነ ነገር ሆንክ ማለት እናትህ ብቻዋን አስቀርሃት ማለት ነው። ስለዚህ ነገሮችን አንዳንዴ ስትወስን በተረጋጋ ሁኔታና ምክንያቱም ልታገኛትም ስለምትችል ማለት ነው። ስለዚህ ግን እሺ ሳሮንን ማንም ሰው አየዋትም? ምንም ያለ ሰው የለም? ምን ያህል ጊዜ ሆናት ግን ከዚህ ቤት ከወጣች? እኔ እንጃ። የሚገርምህ ጓደኞቿንም ምንም ጠይቃለሁ። በሰፈር ሌላ ሰፈር የምትውልበት ነበር በፊት ክላስ እየተማረች እያለ ምናምንና ጭራሽ አየዋት ያለኝ ሰው የለም። ከዚህ ቤት ከወጣችም እንጃ ብቻ ረዘም ያለ ጊዜ ሆኗል። አላስታውሰውም። የሚገርም ቀን ነው። ብቻ ረዘም ያለ ጊዜ ነው። አሁን ቆየች። እሺ እንግዲህ አስቼ አሁን ላይ እኛ እዚህ የመጣንበት ዋነኛ ምክንያት የሆነ ወንጀሎች ተሰርቷል ማለት ብዙ ወንጀሎች ነው የተሰሩት። ከዛ ወንጀሎች መሀል ደግሞ አንድ የኛ አባል የነበረ የኛ ክሩ ወንድማችን የነበረ ልጅ ታግቶ ነበርና በዛ ዙሪያ ይወለሰ የሳሮን እጅ እንዳለበት መረጃው ደርሶናልኛና እሷን አሁን እንዴት ነው ላገኛት የምችለው? ሳሮን እንዴት ማለት ወንጀል ማለት? ሳሮን አሁን ተጠርጣሪ ነች ማለት በብዙ ወንጀሎች ተጠርጣሪ ሆና ተገኝታለች። እኛ ብዙ ነገር አጣርተን እሷ ወንጀለኛ እንደሆነች የሚያረጋግጡ ብዙ ነገር መረጃዎች ደርሰውናልና ለዛ ነው እሷን ፍለጋም እዚህ ድረስ የመጣ ነውና ለዛ ተዳን ዘንድ አንተ ምናልባት የምታውቀው ነገር ካለ አሁን የት ልናገኛት እንችላለን ሳሮን? አይ ወንድሜ እንኳን ተሳስተሃል። ማለቴ ሳሮን እንደዛ የምታደርግ ልጅ እንኳን አይደለችም። እንደዚህ ሱሰኛ ሆነች፣ ጠጪ ሆነች፣ አጫሽ ሆነች፣ ቃሚ ሆነች አልኩ እንጂ እንደዚህ አይነት ወንጀል እንኳን ትሰራለች ብዬ አላስብም። አትሰራም ደግሞ። ይኸውልህ እንደዛ ማሰብ የለብህም። ምክንያቱም ይኸውልህ ሳሮን ለሱሷ ስትል ለብዙ ነገሯ ስትል ታውቃለህ፣ የአንተንም ኪስ የእናቷንም ኪስ እያንዳንዱን ነገር ብዙ ነገር ስታደርግ የኖረች ሴት ነች። ስለዚህ አሁን ላይ የወሰደችው ገንዘብ ካለቀ ሳሮን ገንዘብ ለማግኘት ማታረገው ነገር ይኖራል ብዬ አላስብም። ስለዚህ ይኸውልህ በዚህም በዛም ሆነ ሳሮን ገንዘብ ለማግኘት ወይም ደግሞ ብቻ በሆነ ምክንያት እዚህ ነገር ውስጥ ገብታለች አሁን ላይ ሳሮን። ስለዚህ አሁን ይኸውልህ እሷን ማግኘት አለብን እኛ ግዴታ። የእሷ መገኘት ለእኛ በጣም ነው ይጠቅመን። ብዙ ወንጀሎች ተሰርተዋል። እነዛ ወንጀሎችን ለማጋለጥ ይረዳን ዘንድ ግዴታ እሷ ታስፈልገናለች። ስለዚህ ያለችበትን ቦታ የምታውቅ ከሆነ እባክህ እርዳን። እንዴ ወንድሜ ቆይ ምን እያልከኝ ነው ያለኸው ግን? እንዴት በምን አይነት እንትን አስባት ነው ሳሮንን? ሱሰኛ ነች ስላልኩ ነው እንዴ? ጠጭ ነች ስላልኩ ነው እንዴ እንደዚህ የምትለኝ? ሲቀጥል ምን አይነት ወንጀል ነው ሰራች የምትለኝ? ምን አይነት ወንጀል ሰርታ ነው? ይኸውልህ እኔ መጀመሪያ ደረጃ ላይ መረጃ ስለሷ ሳላገኝ እዚህ ቤት አልመጣሁም። የሷ ቤትም እንደሆነ መረጃ ደርሶኝ በስነ ስርዓት ነው እዚህ ቤት የመጣሁት። ይኸውልህ ሳሮን ማለት ይኸውልህ አሁን አንተ እንደምታውቃት አይነት ሰው አይደለችም። አሁን ላይ አንተ የምታውቃት ምናልባት ድሮ የነበራትን ሰብዕና ሊሆን ይችላል። አሁን ላይ ሳሮን ተቀይራ ነው ያለችው። እንግዲህ ይኸውልህ ወንጀሉን ማወቅ ከፈለክ እንግዲህ ሳሮን በጣም ኃይለኛ ከወንጀለኛ ማፊያዎች ጋር ተቀላቅላለች። ሰው በማገት በህገወጥ ዝውውር ዙሪያ በብዙ ነገር ተጠምዳ ያለች ሴት ነች። አሁን በዚህ ሰዓት ይኸውልህ ለመጨረሻ ጊዜ የኛ ወንድማችን ማለት የክሩ አባላችን ታግቶ የነበረው እሷ ተከራይታ በነበረበት ቤት ነው። ለመጨረሻ ጊዜ እኛ ሄደን ወንድማችንን ከዛ ቤት ስናወጣው ከዛ ቤት ሸሽተው ድጋሚ ወደዛ ቤት አልተመለሱ እና መረጃዎች ደግሞ የእሷ መኖሪያ ወደዚህ እንደሆነ ጠቆመን እኛ ቀጥታ እሷን ለማግኘት ወደዚህ መጣን ማለት ነው። ስለዚህ ይኸውልህ ሰው በማገት ወንጀል፣ ሰው በማሰቃየት ይሄኔ ብዙ የመግደልም ወንጀል ሰርታ ሊሆን ይችላል አሁን በዚህ ሰዓት ሳሮን። ስለዚህ ስለሷ ይኸውልህ ምንም አይነት አሁን መደባበቅም አያስፈልግም። ምክንያቱም ይኸውልህ ወንጀለኛ መቀጣት አለበት፣ ፍርዱን ማግኘት አለበት። ስለዚህ ለዚህ ነገር ደግሞ ትተባበረናለህ ብዬ አስባለሁ። ወንድሜ እኔ እንጃ እኔ ምን እንደምልህ አላውቅም። ብቻ በእውነት የሆነ እንዴ ይሄን ያክል ድረስ ደርሳለች እንዴ? በትክክል እንዴት ይሄን ያክል ወንጀል ልትሰራ ትችላለች? ወንድሜ እንዴት ነው እንደዚህ አይነት ነገር የምታወራኝ? ታናሽ እህቴ እኮ ነች፣ ገና ልጅ እኮ ነች። እንዴት እንደዚህ አይነት ወንጀል ልትሰራ ትችላለች? በጭራሽ አይሆንም ወንድሜ፣ እንደዚህ አይነት ወንጀልማ አትሰራም። እኔ ይኸውልህ አሁን እንደዛ ባይሆን እኔም ደስተኛ ነበርኩ። ነገር ግን ይኸውልህ ሳሮን አሁን ላይ እዛ ነገር ውስጥ ገብታለች እያልኩ ነው። በስነ ስርዓት በትክክል ገብታለች እያልኩ ነው።
እኔ በመረጃና በማስረጃ ያረጋገጥኩት ነገር ስለሆነ አሁን ይኸውልህ እንደዚህ አታረግም እንደዚህ ታረጋለች ብትለኝ ያው ምንም ሰማህ ነገር የለም። ስለዚህ አሁን እሷን እናገኛት ዘንድ ትረዳን ከሆነ ምናልባት የምታውቀው እያንዳንዱ ነገር ካለ እሷ ያለችበትንም ቦታ የምታውቅ ከሆነ የሰማው ነገር ካለ ወደ እሷ የሚመራን ነገር ካለ ብትነግረን አሪፍ ነው። ወይኔ ጉድ! ምን አይነት ጉድ ነው የገባሁት? ምን አይነት እንትን ውስጥ ነው ያለሁት? እኔም እንደ አባቴ ብሄድ ይሻላል እኮ እንደዚህ አይነት ነገር ውስጥ ከምሰማ። እባክህ አሁን ይኸውልህ እንዲህ አይነት ነገር ሲጀመር እንዲህ ማለት የለብህም። አንተ ሲጀመር መጀመሪያ ደረጃ ላይ ጀግናና ጎበዝ ወጣት ነህ። በዚህ ሰዓት ወጣቱ ያለበትን ሁኔታ ታውቃለህ። እንኳን እንዲህ አይደለም ችግር ተደራርቦበት ይቅርና ብዙ ነገር ተመቻችቶለት እንኳን ወደማይሆን ነገር ውስጥ ባለበት ሰዓት አንተ ግን ሱስ ውስጥ ሳትገባ ብዙ ነገር ውስጥ መጥፎ ነገሮች ውስጥ ሳትገባ እንግዲህ እናትህን እያገለገልክ ያለህ ጀግና ወጣት ነህ። ስለዚህ ይኸውልህ ብሄድ ነበር ምናምን አንተ ሲጀመር ለዚህ ሀገር ታስፈልጋለህ። ስለዚህ እንዲህ አይነት ነገር ሀሳቦች እንዲገባ አልፈልግም። ነገር ግን አሁን ላይ ግዴታ ሳሮንም ማግኘት አለብን። ወንድሜ እስኪ በእኔ ቦታ አሁን እስኪ አስበዋል። ታናሽ እህቴ ነች፣ በጣም መወዳት እህቴ ነች። እንደዚህ አይነት የማይሆን ሱስ ውስጥ ገባች ብዬ ስጨነቅ ጭራሽ የማይሆን ወንጀል ውስጥ ገባች። በዛ ላይ እናቴ ታማ አልጋ ላይ ነው ያለችው። እስኪ አስበው በእኔ ቦታ አሁን ሶኒ አሁን ምንድን ነው ማድረግ ያለብን? እስኪ አንተ አሁን ምን አድርግ ነው የምትለኝ? ይኸውልህ ስሜትህ ይገባኛል። አሁን ይኸውልህ በዚህ ሁኔታ ላይ ስለሷ ነገር እናትየውም መስማት የለባትም። ምክንያቱም በሷ ምክንያት ታማ የተኝታ ያለች ሴት ድጋሚ እንዲህ አይነት ነገር ብትሰማ ሌላ ውርጅብኝ ነው የሚሆንባት። ስለዚህ ስለሷ ሳትነግራት እያንዳንዱን ነገር እኛ በምናውቀው ነገር እንጨርሳለን። ነገር ግን ግዴታ አሁን እሷ ላይ ማግኘት ስላለብን አንተ የምትረዳን ነገር ካለ እባክህ እርዳን። ይኸውልህ ወንድሜ በቃ እኔ እሷን ላገኛት ፈልጌያለሁ። ምንም ላገኛት አልቻልኩም። በጓደኞቿም በምንም ፈልጌያለሁ፣ ላገኛት አልቻልኩም። ይጠቅመኛል ካልክ እንግዲህ እኔ የሚገርምህ እናቴ ሆስፒታል ገብታ በጣም ታማ ነበርና እዛው አልጋ ይዘን ሕክምናዋን እየተከታተለች ባለችበት ሰዓት ምንም አይነት ብር የለኝም ነበር እና ግዴታ እናቴን ማዳን ስላለብኝ እናቴን ማሳከም ስላለብኝ ሰፈር ሁላ እየዞርኩ ጓደኞቼን ሁላ ነግሬ ብር እንዲሰበሰቡልኝ ሁላ እንትን እያልኩ ነበር። እኔ በሄድኩበት ሰዓት ተመልሼ ሲሄድ ሙሉ የሆስፒታል ላይ ያለውን ወጪ ተሸፍኖ አገኘሁት እና ማን ነው እንደዚህ ያደረገው? ማን ነው እንደዚህ ሊያደርግልኝ የቻለው? ምናምን ብዬ ለማጣራት ሞከርኩኝ ምናምን፣ ግን ማን እንደሆነ ላቅ አልቻልኩም። ምናልባት የሆነ ውስጧ አራርቶ ወይ የሆነ ውስጧ ተመልሶላት እናቴ ብላ ወይም ወንድሜ ብላ እሷ አድርጋ ሊሆን ይችላል ብዬ ዝም ብዬ በውስጥ ያስቤያለሁ። ገብቶሃል? ከዛ ውጭ ግን ማን ያደርግልኛል የሚለውን ነገር አላሰብኩም። አንደኛ እናቴ በዛ ሰዓት በጣም ታማ ስለነበር የእሷን ድና ማየት ተሽሏት ማየት ነበር የምጓጓውና ደስ ብሎኝ ያን ያክል ለማጣራትም እንትን አልሞከርኩም። ግን ምናልባት ማለት ገንዘቡ በእሷ አቅም ሊሸፈን የሚችል ነበር? ምን ያህል በጣም ብዙ ገንዘብ ነበር ወይስ ትንሽ ገንዘብ ነበር? ገንዘብ አይ ገንዘብ እንኳን በጣም ብዙ ገንዘብ ነው፣ በጣም ብዙ ነው። ግን በቃ ማለቴ እኔ ሜቢ እሷ ነች ብዬ ነው የማስበው። ምክንያቱም ማንነቱን ሊናገር አልፈለገም። ከእሷ ውጭ ማንም እንዲህ ሊረዳችሁ ወይም ደግሞ ሊያግዛችሁ የሚችል ሰው የለም? ቤተሰብም ሊሆን ይችላል፣ ጓደኛ። አይ ማለቴ በቃ ሌላ ሰው እንኳን እንደዚህ ያደርጋል ብዬ አላስብም። ምክንያቱም አንደኛ እናቴ ሰፈር ላይ ያን ያክል ጥሩ ስም የላትም። ያው ዕቁቡን እንደበላች ነው ማንም የሚያውቀው። ያንን የበላችውን ዕቁብ ግን ሳሮን ይዛው ሄደች። እንደነገርከኝ ከሆነ ደግሞ አንተ ይሄ ብር ብዙ ቢሆንም እንኳን እንደዚህ ማፊያዎች ጋር መጥፎ ስራ የምትሰራ ከሆነ ለመሸፈን ይከብዳታል ብዬ አላስብም። እሷ ነች ብዬ ነው የማስበው። ምናልባት ደግሞ እናንተም ሂዳችሁ እዛ ሆስፒታል ሞር ስለመረጃው ማጣራት ትችላላችሁ እናንተ። እሺ አስቼ ስለሰጠህን ስለእያንዳንዷ መረጃ እናመሰግናለን። እሺ ስለዚህ ይኸውላችሁ አሁን እሱ በሚሰጠን የሆስፒታል አድራሻ መሰረት ሄዳችሁ ምናልባት እሷ ይሄን ብር ከቨር አድርጋው ሊሆን ስለሚችል እያንዳንዱ ነገር እንድታጣሩልኝ ፈልጋለሁ። ዜን ከተጣራ በኋላ ትክክለኛ እሷ ከሆነች በስልኳም በእያንዳንዱ ነገር ትሬስም ተደርጎ ቢሆን እያንዳንዷ ነገር እንዲጣራ ፈልጋለሁ ማለት ነው። እሺ አስቼ እንግዲህ ማለት ለሰጠህን መረጃ ላረክልን ለእያንዳንዱ ነገር ስለ ትህትናህም ስለ ሁሉም ነገር ከልብ ላመሰግንህ እፈልጋለሁ ማለት ነው። እንግዲህ ቤተሰቦች አሁን ላይ ምን እየተፈጠረ እንደሆነ አላቅም። ነገር ግን እስቲ ከዚህ በኋላ ደግሞ ወደ ሆስፒታሉም ሄደን እያንዳንዱን መረጃ አጣርተን ቼክ አድርገን በድጋሚ ተመልሰን የምንገናኝ ይሆናል ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
እሺ እንግዲህ ቤተሰቦች ያው ከካሜራ ጀርባ ሁሉንም ነገር የክሩ አባሎቻችን ሆስፒታሉ ድረስ በመሄድ ክፍያ የከፈለውን ሰው ማንነት አረጋግጠዋል ማለት ነው። እንግዲህ ክፍያ የከፈለው ማንነት እንደገመት ነው ሳሮን ነበረች ማለት ነው። እንግዲህ የእሷን የክፍያ ሁኔታ በተመለከተ እያንዳንዱ ነገር አጣርተው ያለችበትን ቦታ እያንዳንዱ መረጃ አግኝተው እሷ ወደምትገኝበት ቦታ ሄደው ነበር ማለት ነው። እንግዲህ እሷ ወደምትገኝበት ቦታ በሄዱበት ሰዓት እሷ ቤት ላይ ያገኟት አንድ ሴት አለች ማለት አሁን እዚህ አጠገቤ ይዘዋት መጥተዋል ማለት ነው። እንግዲህ የቤቱ ሰራተኛ ነኝ እያለች ነበረ። እንግዲህ ደግሞ አሁን ላይ እስቲ ከሷ ጋር አብረን ምን ቆየናል ማለት ነው። ማለት የምርም የቤት ሰራተኛ ነች ወይስ ደግሞ ሌላ ነገር አላት እሷም የሚለውን ነገር ሁሉም ነገር የምናጣራው ነገር ይሆናል ማለት ነው። ማሪ ያው እዛ አካባቢ ላይ የክሩ አባሎቻችንን አሰማርተን ማጣራት ያለባቸውን እያንዳንዱ ነገር እንዲያጣሩና ምናልባት ከመጣችም እሷን እንዲይዟት እዛ የክሩ አባሎቻችንን አሰማርተናል ማለት ነው። እንግዲህ እሷን እዚህ ያመጣንበት ምክንያት ደግሞ ነገሮች ተበለሻሽተው ማለት ጥርጣሬ ነገሮች እንዳይፈጠሩ እዚህ አመተን ያለውን ነገር ከሷ ማጣራት ያለብንን ነገር እንድናውቅ ነውና እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። እሺ እንዴት ነሽ? እሺ መጀመሪያ ያው የቤት ሰራተኛ ነኝ ብለሻል እዛ ቤት ላይ ግን ሁሉም ነገር ከማለታችን በፊት እስቲ ስምሽ ማን ይባላል? መጀመሪያ ተባላለሁ ግን ምን እንደተፈጠረ አላወኩም። ምን ተፈጠረ እንደዚህ አንጠልጥላችሁ መጣችሁ? ምን እንደተፈጠረ አልገባኝም። ይኸውልሽ ብዙ ነገር ተፈጥሯል። ምናልባት አንቺ አሁን ላይ እያስመሰልሽም ሊሆን ይችላል እንደማያውቅ ሰው ኦር ደግሞ ምንም ነገር ላታውቂ ትችያለሽ። በዚህ ሰዓት ምንም ማለት አንችልም። ማለት እኛ በምንም ነገር ላይ መረጃ ሳናገኝ ማስረጃ ሳናገኝ እንዲህ ነው ማለት ስለማንፈልግ ማለት ነው። ነገር ግን የምርም እዛ ቤት ላይ የቤት ሰራተኛ ነሽ? አዎ የቤት ሰራተኛ ነኝ። ይኸውልሽ እየዋሸሽኝ እንዳይሆን፣ ምክንያቱም ብዙ የተፈጠሩ ነገሮች አሉ፣ ብዙ ወንጀሎች የተሰሩ ወንጀሎች አሉ። ስለዚህ የምታውቂውን ነገር እያንዳንዱን ነገር አሁን ላይ አለመናገርሽ አንቺ ላይ ብዙ መዘዝ ነው ሊያመጣብሽ የሚችለው። ስለዚህ እውነትና እውነት ብቻ ነው እንድትነግሪኝ የምፈልገው። እኔ ምንም እንደተፈጠረ አላውቅም። ምንም ወንጀል የለውበትም። እኔ የማውቀው ነገር የለም። ስለዚህ እዛ ቤት ሰራተኛ ነሽ? አዎ ሰራተኛ ነኝ። እሺ እዛ ቤት ከገባሽ ምን ያህል ጊዜ ሆነሽ? ብዙ ጊዜ። ምን ያህል ጊዜ? 6 ወር። ኦኬ 6 ወር ሆኖሻል። እንግዲህ እዛ ቤት ከገባሽ 6 ወር በቆየሽበት ጊዜያት ውስጥ ማን ነበር እዛ ቤት ሲኖር የነበረው? ማለት ሲመላለስ ወር ደግሞ አንቺ ምሰሪው ለማን ነው? እኔ ለሳሩን ነው የምሰራ። ማለት ምን አይነት ወንጀል እንደተፈጠረም አላውቅም። ሳሩን እዛ ቤት አስገብታኝ እዛ ነው የምሰራ እንጂ ስለምትለው ወንጀል አላውቅም። እሺ ምንም የምታውቂው ነገር የለም ማለት ሳሩን ምን እንደምትሰራ ስለ ስራዋ ስለያን ምንም የምታውቂው ነገር የለም? እኔ ምንም አላውቅም። ሳሩን ምን እንደምትሰራ አላውቅም። ብቻ ግን ቤት እሰራለሁኝ እንጂ ስለሷ ምንም የማውቀው ነገር የለም። እዛ ቤት ምንም አይነት ወንጀል ሲፈጸምም ሆነ ሲደረግ ያየሽው ነገር የለም? በጭራሽ አላውቅም። ስለዚህ እሷ ቤት ላይ ከእሷ ጋር አብሮ የሚኖር ሰው አለ? እሷ የምትኖረው ብቻዋን ነው፣ ግን አልፎ አልፎ አንዳንዴ ሰው ይመጣል እንጂ እሷ ብቻዋን ነው የምትኖረው። እሺ ምን አይነት ሰዎች ናቸው የሚመጡት? ማለት ግዝፈታችሁ ሊሆን ይችላል ኦር ደግሞ የሚያወሩትን ነገርም ሰምተሽ ሊሆን ይችላል። ግን ምን አይነት ሰዎች ናቸው እሷ ጋር መጀመሪያ ደረጃ የሚመጡት? እኔ እነማን እንደሆኑ አላውቅም። ብቻ ግን አንዳንዴ ይመጣሉ፣ ብዙም አላቸው። እሺ በአንዴ ተመሳሳይ ሰዎች ይመጣሉ ማለት ብዙ ጊዜ የሚመላለሱ ሰዎች አሉ? አይ ተመሳሳይ ብዙ ጊዜ ይመጡ። የተለያዩ ሰዎች ነው የሚመጡት? የተለያዩ ሰዎች ናቸው የሚመጡ። እሺ ምናልባት አንቺ ኦልሬዲ እዛ ቤት እያገለገልሽ እየሰራሽ ትገኛለሽ እና ኦልሬዲ ቡና እያፈላሽ ሊሆን ይችላል። እንግዲህ እንግዳ ሲመጣ ያው ሰው ቤቱ ጸጥ አይልምና የሆነ ነገር እያረግሽ ምናልባት ስለሚያወሩት ነገር ሰምተሽ የሰማሽው ምንም ነገር የለም ማለት የምታውቂውን ነገር እያንዳንዷን ነገር እንድትነግሪኝ ስለምፈልግ። እኔ እዛው ላይ ሆኖ ምንም የሚያወሩት ነገር የለም። እኔ ምንም አላውቅም፣ ሰምቼ ማለት ነው። ይኸውልሽ አሁን አንቺ እኔ ሁሉንም ነገር ምንም ነገር በደፈነው አላውቅም እያልሽኝ ነው። እኔ ሲጀመር አንቺን እዚህ ያመጣሁሽ የሆነ መረጃ ካገኘው ብዬ ነው ስለሱ። ይኸውልሽ ሳሮን ማለት ትልቅ ወንጀለኛ ሰው ነች። ብዙ ነፍስ ያጠፋች፣ ብዙን ሰው ህይወት ያበላሸች፣ ብዙ ስራ የሰራች በጣም መጥፎ ሰው ነች። ስለዚህ ይኸውልሽ ስለሷ የሆነ ነገር እየደበቅሽላት ከሆነ አንቺም የወንጀለኛ ተባባሪ ስለምትሆኚ ይኸውልሽ ምንም ነገር እንድትደብቂ አልፈልግም። የምታውቂውን ነገር እያንዳንዱን ነገር እንድትነግሪኝ ነው የምፈልገው። እኔ ምንም ነገር የማውቀው ነገር የለም ወንድሜ። እኔ ለመስራት ብቻ ነው እዛ ኑሮ ለማለት ነው እንጂ መሰራ ከዛ ውጪ ስለሷ የማውቀው ነገር ምንም የለም። እውነቴን ነው እየነገርኩ ያለሁት። እና በ6 ወር ውስጥ እዛ ቤት ሰውን ታግቶ አያውቅም፣ ምንም ነገር ተደርጎ አያውቅም፣ ምንም የተሰራ ነገር የለም እያልሽኝ ነው? በጭራሽ ምንም ነገር የለም። እኔ አላየሁም በጭራሽ። ስለዚህ እርግጠኛ ነሽ ምንም የምታውቂው ነገር የለም? እኔ ምንም
ምንም ነገር ማቀው አስደሳች ዜና ለቤት ፈላጊዎች በሙሉ በመሃል ሜክሲኮ መኖሪያ ቤት በካሬ 85500 ብር እየሸጥን ነው። አባይ ሆምስ ሪል ስቴት እያስገነባ ባለው 12000 ካሬ ሜትር ላይ ባረፈው የመኖሪያ መንደር ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ደግሞ ነግደው የሚያተርፉባቸውን የንግድ ሱቆችን ከ10 ካሬ ጀምሮ በ10% ቅድመ ክፍያ ብቻ እየሸጥን እንገኛለን። በተጨማሪም ከ10% በላይ ለሚከፍሉ ደንበኞቻችን ዳጎስ ያለ ቅናሽ ይዘንሎት መጥተናል። ያስተውሉ፣ 85500 ብር የካሬ ዋጋችን የሚቆየው እስከ ህዳር 21 ድረስ ብቻ ነው። የዚህ እድል ተጠቃሚ ለመሆን ከታች በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ነገር የለም። አሁን ራሱ ከመጣች ቤቱን ትቼ ምናምን ስለመጣው ልትቆጣች ትችላለች። ስለዚህ መሄድ አለብኝ። ተረጋጊ። ሲጀመር ይኸውልሽ አንቺ ከዚህ አትሄጂም። ምክንያቱም እዛ አንደኛ ደረጃ ይኸውልሽ ቤቱ ምንም የሚጠፋም ነገር የለም፣ ምንም ይሆን ነገር የለም። ቤቱ እያንዳንዱ ነገር በእኛ የክሩ አባላትና በህግ ጥላ ስር ስላለ ማለት ነው። በዚህ ምንም ስጋት እንዲገባሽ አልፈልግም። ነገር ግን አሁንም ይኸውልሽ ስለሷ የምታውቂውን ነገር እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። እኔ ስለሷ የማውቀው ነገር የለም። ልጅቷ በጣም ኃይለኛ ነች። መሄድ አለብኝ ግዴታ ነው። በቃ ቤቱን ትቼ ነው የመጣሁት። ስለዚህ ኃይለኛነቷን ታውቂያለሽ ማለት ነው። ኃይለኛነቷ በምን አይነት መልኩ? በቃ ቤት በምሰራው ነገር ምናምን ብስጩ ነች። አላውቅም፣ በቃ ትቆጣለች ማለት። በዚህ ልክ እንዴት ልትፈሪያት ቻልሽ? እሺ ግን ምናልባት ሳሮን ቤት ውስጥ ስትቀመጥ ወይም ደግሞ ከአንቺ ጋር ብቻዋንም ስትመጣ ሊሆን ይችላል የምታዘወትረው ነገር ምንድን ነው? ቤት ውስጥ ምን እያደረገች ነው የምትቆየው? ከሰው ጋር ስትመጣ እኔን እንደወጣ ወይም ደግሞ ስራውን ትቼ እንደወጣ ወጥቼ እንድቆይ ነው የምታደርገኝ። ብቻዋን ስትመጣ ደግሞ በብዛት ታጨሳለች፣ ትቅማለች። ከዛ ውጭ ትሰክራለችም፣ ስልክ ታወራለች ምናምን በብዛት። ከዛ በቃ እንደዛ ነው። እኔ የማውቀው ነገር የለም። እኔ አንድ የቤት ሰራተኛ ነኝ። ስለዚህ አንቺ ምንም ነገር እንድትሰሚ ስለማይፈልግ ማንም ሰው ሲመጣ ያስወጡሻል ማለት ነው? አወጣለሁ። ከቤት ወጥሽ ቆይ ትለኝና አወጣለሁ። እሺ እንግዲህ ሳሮን ጋር ከመግባትሽ በፊት ደግሞ ወይም ደግሞ እሷ ጋር ከመምጣትሽ በፊት ሌላ ስራ ትሰሪ ነበር ወይም ደግሞ ሌላ ቤት ትሰሪ ነበር አንቺ? አይ ከዚህ በፊት ማለት ቤተሰብ የለኝም። ቤተሰብ ስለሌለኝ ከሷ ነው የገባሁኝ። ስራ ምናምን ስለሌለኝ እዛው ከሷ ለመስራት ነው የገባሁኝ። እሺ እንግዲህ ማለት ሳሮን ጋር ከመግባትሽ በፊት ወይንም ደግሞ እሷ ቤት ለስራ ከመግባትሽ በፊት የት ነበር የምትኖሪው? ኦር ደግሞ የምትሰሪው ስራ ነበረ? አልነበረም፣ ክፍለ ሀገር ነበር። ተማሪ ነበርኩ። ያው ኑሮን ለማሸነፍ ምናምን ቤተሰብ ስላልነበረኝ ከሷ ጋር ተቀጥሬ መስራት ጀመርኩ። ስለዚህ ቀጥታ ከክፍለ ሀገር መጣሽ፣ እሷ ጋር ገባሽ ማለት ነው? እንዴት ነበር እሷ ጋር የገባሽው? በደላላ ነው ወይስ በሰው ነው? እንዴት ነው እሷ ጋር ልትገቢ የቻልሽው? ደላላ ነው ያስገባኝ እሷ ጋር። እሺ ስለዚህ ከዛ በፊት አንቺ ማለት የሚረዳሽ ቤተሰብ ሆነ የሚያግዝሽ ምንም ነገር አልነበረም ማለት? ትምህርትሽንም አቋርጠሽ ነው እሷ ጋር ሆነ ያለሽው? አዎ ትምህርቴን አቋርጬ ነው። አንድ አጎት ብቻ ነው፣ ሌላ ቤተሰብ የለኝም። አጎትሽ አይረዳሽም ሆነ እንዴ? እንግዲህ ይኸውልሽ አሁን ላይ እኛ ሳሮንን በደንብ ነው የምንፈልጋት። ማለት እንደነገርኩሽ ብዙ ወንጀሎች ብዙ ነገሮች ተሰርተዋል እና ሳሮንን በደንብ ነው የምንፈልጋት። ስለዚህ ሳሮን እንድትመጣ አሁን እኔ በምነግርሽ መሰረት ወደዚህ እንድትመጣ ወይም ደግሞ አንቺን እንድታገኝሽ እኔ በምልሽ መሰረት ትራመጃለሽ ማለት ነው። ማለት ትነግሪያታለሽ እኔ የምልሽን ነገር። ስለዚህ ይኸውልሽ አሁን ስልክ እንደውላለን። አጎትሽ እንደታመመና ማለት አጎትሽ እንደውም እንደሞተ አድርገሽ ትነግሪያትና ኦልሬዲ ቤቱን እንድትቀበልሽ እኔና ተቀበይኝ እኔ አጎቴን ላስቀብር ልሄድ ነው የሚል ነገር ነግረሻት ቤቱን ቆልፈሽ እንደወጣሽ ነግረሻት በዚህ ቦታ ላይ ነይ ትያታለሽ እኔ በምነግርሽ ቦታ ላይ ማለት ነው። ስለዚህ እንደዛ ካረግሽ በኋላ እሷ ወደዚህ መጣ እሷን መናገኛት ይሆናል ማለት ነው። ስልኳን አቀብሉኝና አሁን እሷ ወደዛ የምትደውል ይሆናል ማለት ነው። ስልኳን ስጡኝ እስቲ። ይኸውልሽ አሁን ላይ ይኸውልሽ ምንም አይነት እሷ ምንም ነገር እንድታውቅ አልፈልግም። እንደውልላታለን ቀጥታ ምንም እንዲህ ከኛ ጋር እንዳለሽም ማወቅ የለባትም። ምንም ነገር ለሷ ፍንጭ የሚሰጥ ነገር ምንም ነገር እንዳታረጊ። ድሮ እንደምታናግሪያት ነው የምታናግሪያት። ነገር ግን አሁን ላይ ድንጋጤ ውስጥሻል። ኦልሬዲ አጎትሽ ሞቷል። ልታለቅሽም ትችያለሽ። ሰምተሽኛል አይደል? እንድታምንሽ ግዴታ እሷ ይኸውልሽ ሳሮን ማለት በጣም መጥፎ ሰው ነች። ብዙ ነገር የምትጠረጥር ብዙ ነገር አሁን ላይ ደግሞ ወንጀሉ ወዴት እያመራ እንደሆነ ነገሮች ወዴት እየሄዱ እንደሆነ የምታውቅ ሴት ነች። ስለዚህ ልጠረጠር ስለምትችል ምንም አይነት ጥርጣሬ በውስጡ እንዳድርባት አንፈልግም። ስለዚህ አሁን ምንም ነገር በማያስነቃ መልኩ ነው የምታናግሪያት ማለት ነው። የኛው ስልክ ነው የትኛው ስልክ ነው? የኛው ነው። እንግዲህ እንደውላለን ማለት ነው። ምንም አይነት መደናበር ምንም አይነት ነገር አያስፈልግም። ሄሎ
ሄሎ ወይ ምን ፈለግሽ ደግሞ? አጎቴ ስለሞተብኝ ወደ ክፍለ ሀገር ለመሄድ ስለሆነ ቁልፉን እንድትረከብ ፈልጌ ነው። ውይ ያቺ ጣጣ ደግሞ አያልቅም። የምን አጎት ደግሞ የምትሆንሽ? ላንቺ አጎት ምን አገባሽ? እኔ አጎቴ ሞቶብኛል። እኔ ክፍለ ሀገር መሄድ አለብኝ፣ መድረስ አለብኝ፣ ቀብሩ ጋር መድረስ አለብኝ። ነግሬሻለሁ፣ ቤቱን ጥለሽ እንዳትወጪ፣ እንዳታዘርፊኝ። እባክሽ መሄድ አለብኝ። እኔ አጎቴ ሞቶብኛል እኮ። የት ነሽ? እሺ ቤት ነሽ አይደለ? ከቤት ወጥቻለሁ። ቁልፉን እንድትረከቢ ነው። ደሞዝ ምናምን አልፈልግም። እኔ ቁልፉን ብቻ እንድትረከቢ ነው የምፈልገው። ቆመሽ ጠብቂኝ። ሰምተሽኛል አይደለ? እኔ ወጥቻለሁ፣ አልፈልግም። እዛው ቁጥሮች ጠብቂኝ። እንደፈለግሽ ፈልጊ፣ አጎትሽን ቅበሪ፣ ቤቴን ጥለሽ እንዳትወጪ። እኔ ከቤት ወጥቻለሁ። ቁልፉን ብቻ እንድትረከቢ ነው የምፈልገው። መጣሁ። በቃ እዛው ቆመሽ ጠብቂኝ። እንግዲህ ሁላችሁም በተጠንቀቅ እንድትሆኑ ፈልጋለሁ። እንግዲህ ሳሮን ቀጥታ ወደዚህ እንድትመጣ ነግራታለች ማለት ነው። ቀጥታ የምትመጣው ወደዚህ ነው። ስለዚህ እንይዛታለን። ምንም አይነት ጥርጣሬ የሚፈጥር ነገር እንዲኖር አልፈልግም። ቀጥታ እንደመጣች ይዛችሁ እዚህ እንድታመጡልኝ ብቻ ነው ፈልገው። ስለዚህ ምንም አይነት ዛሬ ስህተት አልፈልግም።